በኢትዮጵያ የብሔር ድንበሮች አገራዊ አንድነትን እያጠናከሩ ወይስ መሰነጣጠቅን እያሰፉ ነው ሲል ይጠይቃል በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነሰብ ኮሌጅ ያዘጋጀው ውይይት። በውይይቱ ላይ የሰላም ግንባታ አጥኚው ዶክተር ተመስገን ቶማስና የስነሰብ መምህርና ተመራማሪው ዶክተር አክመል ኑር ነጋሽ የመነሻ ጽሑፎቻቸውን አቅርበዋል። ሁለቱ አቅራቢዎች ከኢትዮጵያ የዘመናዊ አስተዳደር ታሪክ አሁን እስካለው የፌዴራሊዝም ስርዓትን የዳሰሰ ገለጻ አድርገዋል። በተለይም አሁን በስራ ላይ የሚገኘው የፌዴራሊዝም ስርዓት አስገኝቷል ያሉትን ጠቀሜታ ጠቅሰዋል። በጊዜ የነበሩ ጉዳዮች በርካታ ናቸው። የማንነት ጉዳይ አለ፣ የቋንቋ ጉዳይ አለ፣ የሃይማኖት ጉዳይ አለ። በተለይ ከብዝሃነት እውቅና ጋር ከፖለቲካ ተሳትፎ ጋር ለነኛ ምላሽ ይሰጣል ተብሎ ነው እንግዲህ ይሄን ፌደራል ስርዓት መተግበር የጀመረ ነው። ጥቅሞቹ ለማስተዳደር ይቀላል። ለሴንትራል መንግስት በየቀኑ የክልል ጉዳይ በየቀኑ የወረዳ ጉዳይ መሪ ማየት የለበትም። ስልጣኑ ምን እንደሆነ ለክልል ሰጥቶ የፌዴራል መንግስት ማሰብ ያለበት ዓለም አቀፍ ጉዳይ ነው። አገር የሚያድግበት ጉዳይ ነው። ፌዴራሊዝም ለዚህ በጣም በር ይሰጣል። የውይይቱ ተሳታፊዎች ጥናት አቅራቢዎቹ ባቀረቡት የመነሻ ሀሳብ ላይ አስተያየቶችንና ጥያቄዎችን አንስተዋል። ከጥያቄዎቹ መካከል የምንከተለው የፌዴራል ስርዓት ማንነትንና ቋንቋን መሰረት ያደረገ በመሆኑ ለግጭቶች መበራከት ምክንያት ሆኗል፣ የሀገራዊ አንድነት ስሜትም እንዲቀዛቀዝ አድርጓል የሚሉት ይገኙባቸዋል። ተሳታፊዎቹ ላነሷቸው ጥያቄዎች ማብራሪያ የሰጡት የሰላም ግንባታው አጥኚው ዶክተር ተመስገን ቶማስ በአንዳንድ አካባቢዎች የሚስተዋሉ ግጭቶች በፌዴራል ስርዓቱ ምክንያት ነው የሚል እምነት እንደሌላቸው ገልጸዋል። ግጭቶቹ እንደየአውዳቸው ቢለያዩም ዋናው ምክንያት ግን ጠንካራ የዲሞክራሲ ተቋም ካለመገንባትናም ከመልካም አስተዳደር እጦት ጋር የተያያዙ ናቸው ብለዋል። ያም ሆኖ ህገ መንግስቱ ክፍተቶች የሉበትም ማለት እንዳልሆነ የተናገሩት ጽሑፍ አቅራቢዎቹም የተለየ ትኩረት ያስፈልጋቸዋል ያሏቸውን ነጥቦች ጠቅሰዋል። ህገ መንግስቱ ትኩረት ያደረገው ቡድኖችን ነው። የቡድኖች መብትን የቡድኖች ችግርን የመፍታት ነው እንጂ ግለሰቦች መብት አለማየት፣ ግለሰቡ ስናየው ከቡድኑ ጋር አስተሳስሮ የማየት ችግር የነበረበት ነው። በመብት ደረጃ የሚጠይቁ ጥያቄዎችም እንደ ቡድን የሚመጡ ነገሮች ከግለሰቡ መብት ጋር ቢያያዝ ራሱ ግለሰቡ መብቱ የሚያጣበት የሚጎዳበት እድል የነበረበት ነው። በብሔራዊ አንድነትና በብሔር አንድነት መካከል ሚዛን አለመኖር አንዱ ችግር ነው። የኢትዮጵያ ብሔራዊ አንድነት እንዳይጠናከር ያደረገው አንዱ እሱ ነው። የብሔር ማንነትን አጉልተን የብሔራዊ ማንነትን ማዳከማችን ውጤት እያስከፈለን ነው። ከአንድ ክልል በሌላኛው ክልል ላይ ሄደው የሚኖር እኩል የፖለቲካ መብት እያገኘ አይደለም። ይሄ ሌላ አይነት ቅሬታ የሚፈጥር ነው ማለት ሌላ አይነት ፖለቲካል ግሪቪያንስ የሚፈጥር የማይኖሪቲ ፕሮቴክሽን ችግር እንዳለ ጎልቶ እየታየ መጥቷል ማለት ነው። የውይይቱ ጽሑፍ አቅራቢዎች አሁን ያለው የፌዴራሊዝም ስርዓት ለሁሉም የተመቸ እንዲሆን መፍትሄ ነው ያሉትንም ሀሳብ ጠቁመዋል። መፍትሄው የግለሰብ መብትና የቡድን መብትን ሚዛን መጠበቅ ያስፈልጋል። ሰው በመሆኑ ብቻ የትም መኖር እንዲችል ሰርቶ መኖር እንዲችል ህገ መንግስቱ እንደሚፈቅደውም ተቋማዊ ስርዓትን መገንባት ይኖርብናል። ህገ መንግስታዊ ተቋማዊ ዋስትና ማረጋገጥ ይኖርብናል ማለት ነው። ይህን ስናደርግ ሁሉንም አኮሞዴት የሚያደርግ ሀገረ መንግስት መፍጠር እንችላለን ማለት። ለቡድን መብት ብቻ እውቅና ሰጥቶ ለግለሰብ መብት እውቅና የማይሰጥ ሊሆን አይገባም። ሁሉም እኩል የሚስተናገድበት ቅሬታ የማይፈጥርበት የተረጋጋ የፖለቲካ ምህዳር መፍጠር ያስፈልጋል ማለት ነው። ህገ መንግስቱ እኛ የምናስበው ቢቀየር ነው። ባይቀየር ይሻላል የሚልም እኮ ቢመጣ ችግር የለውም። ግን በምን መልኩ ይፈታ የሚለው ነገር መምጣቱ ነው ዋናው ችግራችን። ግን ቢቀየር እንጂ ሳይቀየር የሚፈታ ነገር አይታየኝም በኔ በኩል። በውይይቱ የተነሱ ሀሳቦች ለተለያዩ አካላት በመረጃነት ሊያገለግሉ እንደሚችሉ የሐዋሳ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ሳሙኤል ጅሎ ተናግረዋል። እነዚህ በማህበራዊ ሳይንስ በኩል በጣም ስስ ናቸው፣ አይነኬ ናቸው የሚባሉ ነገሮች እየተነሱ ውይይት ተደርጎባቸዋል። ከዛ የሚወጡ ሀሳቦች ለሀገርም አንድ ሀገር ብቻ አይደለም እንደ ማህበረሰብ እንደ ግለሰብም ሌላውን የምንቀበልበትን መነጽር ስለሚያስተካክሉ ለሁላችንም መረጃውን ያገለግላሉ ብዬ ነው የማምነው እና በዩኒቨርሲቲያችንም ኮሌጃችን ይህንን ማቅረብ መቻሉ በጣም የሚመሰገን ነው። ለአንድ ቀን በተካሄደው ውይይት ከዩኒቨርሲቲው የተለያዩ የትምህርት ክፍሎች የተውጣጡ መምህራንና ተመራማሪዎች ተሳትፈዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ